አለን አለን ይመስገን። ቴንኪዩ ስለጋበዛችሁኝ በጣም ነው የማመሰግነው። እኛም እናመሰግናለን ስለመጣ። በጣም ደስ ብሎኛል። እንግዲህ ዛሬ ቲክቶክ ላይ መገኘቴ እውነት በጣም ነው ደስ ያለኝ። ጎበዞች ናችሁ፣ ለካ ኃይለኞች ናችሁ። እንደዚህ ንብ ታምኝ ይችላል። እውነት በጣም ነው ደስ ያለኝ፣ ከልቤ ነው የእውነት። እኔ ቲክቶክ ገብቼ አላውቅም፣ ዲስ ማይ ፈርስት ታይም። ግን የእውነት እጅግ በጣም ነው ደስ ያለኝ። እሺ፣ በጣም ጎበዞች ናችሁ፣ በጣም ኃይለኞች ናችሁ። ጥሩ ስራ ነው ደግሞ እየሰራችሁ ያላችሁት። እናመሰግናለን እንዳልክ። በመጀመሪያ እኔ በጣም አክባሪክ ወዳጅክ አድናቂክ ነኝ። በጣም ብዙ ጊዜ መዳም ቤት እሰራ ከነበረበት ጊዜ ጀምሮ እቤት ውስጥ ስራ ስሰራ ሳሚ ስቱዲዮ ላይ አንተ የምትለቃቸውን የእርቅ ታሪኮችን እየሰማሁኝ ያ ታሪክ ነው እንደውም እነዛ ታሪኮች ናቸው እኔን ጠንካራ ሴት አድርገው ሰርተውኝ ዛሬ ብዙ እህቶቼን እየመከርኩ እያጀገንኩ ያለሁትን እና በጣም አክባሪክ ነኝ ወዳጅክ ነኝ። ላስት ታይም የሀረግ ኢንተርቪውን ብዙ ጊዜ አንተ ቻናል ላይ የሚለቀቁ ኢንተርቪዎችን ከፍቼ አስተያየት ሰጣለሁ፣ ሪቪው ሰጣለሁ ላይቭ ላይ እህቶቼን ከዛ ታሪክ ተንተርሼም እመክራለሁ። እናም የሀረግን ኢንተርቪው ሳይ ትንሽ እንዴት ዘይነብ የባለቤቷ ውሽም እንዴት ዲስሪስፔክት እንዳደረገቻት ሳይ በጣም አመመኝ። እናም በዛ በጣም ቅር ተሰኘሁና ሀረግን ከጎኗ ልንቆም አይዞሽ ልንላት ነው እዚህ ጋር የጠራናት እና የዛም ጊዜ አንተም ፕሮቴክት አላረካትም እንደዛ ዘይነብ ዲስሪስፔክት ስታደርግ በጣም ተሰምቶናል። በጣም ነው የማመሰግነው። አይ ፊል ዩ እረዳችኋለሁኝ። ትክክል ናችሁ። የተሰማችሁ ስሜት በቃ እንደ ሰው በጣም ትክክለኛ ስሜት ነው የተሰማችሁ ስሜት ጤናማ ስሜት ነው። እኔም ቅር አላለኝም። ቅር ብሎኝ አንድ ቦታም በጣም ብዙ ልክ እንደናንተ በጣም ብዙ ቦታ በፌስቡክም በተለያዩ ቦታዎች ሜንሽን ተደርጓል እና የእውነት ቅር ብሎኝ የመለስኩትኝ አንድ ነገር የለም። ምክንያቱም ፕሮግራሜን አንድም ስለወደዳችሁት፣ ሁለትም ደግሞ ያቀረብኳትኝ እንግዳ ፕሮቴክት ማድረግ ስላለባችሁ እንደሆነ ተሰምቶኛል እና ከጎና ሆኗችሁ ይህ ሁላ ሰው ተሰብስቦ ከሀረግ ጎን ስለሆነ በጣም ደስ ብሎኛል። እንግዲህ ከሀረግ ጎን የነበርኩትኝ ብቻዬን ነበርኩኝ። አላቅም እንግዲህ አውርታችሁ ከሆነ እንጃ። ግን ባለፉት 4-5 ዓመታቶች በጣም በተደጋጋሚ በተቸገረችባቸው ቦታዎች ላይ ጥቂትም ቢሆን ከጎኗ ለመሆን ቢያንስ ለመስማት ችግሯን ለመስማት ህመሟን ለማዳመጥ አንዳንድ ጊዜ የሆነ ቦታ ና ስትለኝ ሜክሲኮ ና ስትለኝ ሜክሲኮ ምንድነው ወለቴ ና ስትለኝ ወለቴ የሆነ ቦታ ና ስትለኝ የሆነ ቦታ ወገቧን በጣም ያማታልና ኢቭን ወክ ማድረግ አለባት ስትባል እኔ አስታውሳለሁ ረጅም መንገድ ከሷ ጋር ወክ አድርጌ አውቃለሁኝ። ገብቶሻል? ስራዬን ትቼ ወክ አድርጌ አውቃለሁ። ሳጽናና ሳበረታት እንድትቆም ሳግዛት ኖር ያለሁኝ ብቻዋን በቆመችበት ቦታ ላይ ተከራክሬ ከጎኗ ሆኛለሁ የሚል እምነት አለኝ። ግን ደግሞ በተመሳሳይ ሁኔታ አሁን በተፈጠረው ነገር እዛ ቦታ ላይ እንዳልክ ልትከላከልላት አይገባም ነበር ወይ? ልትከላከልላት ይገባ ነበረ ተብሎ ይህ ሁላ ሰው ከጎኗ መቆሟ በእውነት የኔ ከአሁን በኋላ በህይወቷ ላይ እንደማላስፈልጋት አይነት ስሜት በጣም ብዙ ሰዎች ከጎኗ እንደቆሙላት የሚያግዟት ሰዎች እንዳሏት ጭምር ነው የተሰማኝና አይ ሪሊ ሪስፔክት በጣም ነው ደስ ያለኝ፣ ከልቤ ነው ደስ ያለኝና ጥፋት ነው ወይ ብዬ ቪዲዮን ተመልክቼው ነበረ። ድጋሚ ምንድነው የሰራሁት ስህተት ምንድነው ያደረኩት ስህተት ብዬ አየሁኝ። እኔ አላቅም እንግዲህ ፕሮግራሚንግ ከተከታተላችሁ ትንሽ ለሴቶች አደላለው በዚህ ነው የምታወቀው። ትንሽ አይደለም በደንብ እኔ ስመሰክርልክ ነበረ። ኢቭን እሱ ወንድ ሆኖ ሁልጊዜም ከሴቶች ጎን ነው የሚቆመው፣ ሴቶችን ፕሮቴክት ያደርጋል። እሱ ጋር እንግድነት የሚቀርቡ ሴቶችን በባሎቻቸው የተበደሉ ለልጆቻቸው ተቆራጭ ያጡ ልጆቻቸው የተራቡባቸው እናቶች ነው ሁሌ እሱ ጋር የሚመጡት። ሁሌም ከጎናቸው ቆሞ እንባቸውን አብሶ ድምፅ ሆናቸው ነው እና ለዛ እኔ በጣም አክባሪክ ነኝ። ብዙ አመት ነው እኔ አንተ ጋር የሚቀርብ ነገሮች እሱ ነው እኔ ሁሌ የማስበው። ፎር ሰም ሪዝን እኔ ለሴቶች ልቤ ያደላል። የእውነት ማለት የሴቶች ህይወት ያሳዝነኛል፣ የሴቶች መከራ ያሳዝነኛል። እኛ ጋር የሚመጡት እኛ ጋር በኢትዮጵያ ብቸኛው የሶሻል የኢንተርፕረነር ሳይኮቴራፒ ሴንተር እንደሆነ ታውቃላችሁ። ሴቶች በነፃ የሚረዱበት ማለት ያለ ክፍያ ሰዎች አገልግሎት የሚያገኙበት፣ ህፃናቶች በጣም ብዙ የሚረዱበት፣ በጣም ብዙ ሰዎች የምንረዳበት መድረክ ቦታ ነውና እውነት ለመናገር ኢንቴንሽናሊ እኔ የማደግ ሰው አይደለሁኝም።
ማለት ኢንቴንሽናሊ ነው ያደረግ እንደዚህ ዩቲዩበር አይደለሁም አላቅም እንግዲህ ዩቲዩበር ሲባል በዩቲዩብ ገንዘብ የሚለቅም ከሆነ እኔ አይደለሁኝም እኔ በጣም ፕሮፌሽናል ነኝ ገበዬም ሌላ ነው ከዩቲዩብ የማገኘው የተለየ ጥቅምም ገንዘብም የለም የተከበርኩ ባለሙያ እንደመሆነ መጠን ብዙ በሙያ የማገለግላቸው መሰራቸው በጣም ጀግና ሚስት ደግሞ እንዳለችኝ ይታወቃል እና ስለዚህ ቤቴ ልጆቼን በስነ ስርዓት የምወድ ምረዳ እማግዝ ሰው ነኝ እኔ ሰው በዚህ ሂደት ውስጥ ዩቲዩብ ከዩቲዩብ የሚመጣው ገንዘብ አሳስቶኝ በዩቲዩብ ሳንቲም ለቃቅሞ እንደዛ አይነት ቴክስቶችን ኮሜንቶችን ያየሁትኝና እውነት ለመናገር እንደው ብታጠሪልኝ በጣም ደስ የሚለኝ አንዱ እኔ ዩቲዩበር አይደለሁኝም ማለት ዩቲዩበር ሳንቲም ይለቃቅም ከሆነ እኔ አይደለሁኝም ለማለት ፈልጌ ነው ከዛ በተረፈ ግን ምን መሰላችሁ እኔ ሪያሊቲ ሾው ነው መሰራው ለአመታት የሰራሁትኝ ሪያሊቲ ሾው ነው ሪያሊቲ ሾው ላይ እኔ እንደው ማሳየት በዛን ሰዓት በጣም በቅንነት ማሳየት የፈለኩትኝ ጤናማ ያልሆነ ትዳር ጤናማ ያልሆነ ግንኙነት ጤናማ ያልሆነ አንድ ባል ሁለት ሚስት እዚህና እዛ ይሄ ውሽሜና ልክ እንደ ጣውንቶች ሲያገናኝ አንድ ሰው በትዳሩ ላይ ሌላ ግንኙነት ሲሄድ ሊያሳድር የሚችለው ንዴት እልህ ስሜት ይሄ ብስጭትን ለማሳየት ፈልጌ ነው ማለት እንደ አንድ የስነ ልቦና ባለሙያ ህመሙ ምን ያክል እንደሚዘልቅ ምን ያክል እንደሚጎዳዱ የቃላት ጦርነቱ በምን ያክል መጠን ሊሆን እንደሚችል ለማሳየት ነው እንጂ ልክ ፕሮግራሙ እኮ ሲያልቅ አስታርቂያቸዋለሁ በይቅርታ ጠይቂ ብያታለሁ ያቺ ሴትዮዋን ማለት ነው ያቺኛዋን ጣውንቷን ማለት ነውና እናቷና ወንድሟን በወቅቱ ይቅርታ ጠይቃ ሶሪ እናንተን እንደዚህ ማለት አልነበረብኝም እናንተ ፊት በጣም ይቅርታ ብላ ወጣለች ግን እኔ በቅንነት በወቅቱ ላሳየ ፈለኩትኝ ስሜቱን ነው ንዴቱን እልሁን ሰዎች ጤናማ ያልሆነ ግንኙነት ሲኖራቸው ጤናማ ያልሆነ የፍቅር ህይወት ሲኖራቸው ጤናማ የሆነ ትዳር ሲኖራቸው ባሎች በዚህ ልክ ሲማግጡና አደጋ ውስጥ ሰዎችን ሲከቱ ልጆቻቸውን ሲከቱ ቤተሰቡን ያንን እንደ አንድ ባለሙያ ፕላስ ደግሞ እንደ ሪያሊቲ ሾው አንዳንድ የሪያሊቲ ሾው እውነተኛውን ስሜት አይደል የምናጋራው እሱን ለማሳየት ታስቦ ነው እንጂ እንደው ሶሻል ሚዲያ ላይ እንደሚወራው ኢንቴንሽናሊ ይሄ የዩቲዩብ አይነት ስሜት ወይም ደግሞ እንደሚባለው ሳንቲም ለመለቃቀም አይነት ስሜት አይደለም የእውነት አይደለም እኔ እንደዛ አይነትም ሰው አይደለሁኝም ነፍሴም አይፈቅድልኝም ልቤም አይፈቅድልኝም 18 ዓመት 19 ዓመት ይሄንን ስራ ሰርቻለሁኝ በዚህ በ19 ዓመት ውስጥ በተለየ መንገድ ሰው አያቀኝም እኔ በቃ ሰራለሁ ወደ ቤት እገባለሁ ልክ የሆነ ስራ ሰርቼ 11 ሰዓት 12 ሰዓት እቤት ምገባ አይነት ሰው ነኝና what I need to tell you ምንድነው ለነግራችሁ የፈለኩትኝና እንድትረዱኝ የምፈልገው ኢንቴንሽናሊ የተደረገ ነገር የለም ለዚህም ደግሞ ምስክር ሌላ ሰው አልጠራም እኔ ሐረግን ነው ምስክር መጠራው ከሐረግ ጋራ የሄድኩትኝን ርቀት እኔ ነኝ የማውቀው ማለት ስንት ጊዜ እንዳለቀሰች ስንት ጊዜ እንዳዘነች ስንት ጊዜ እንደተንከራተትን ያንን የተንከራተት ነው የደከምነውን ቤቷን ተከራክረን ያኔ ፍርድ ቤት ቆመን ተከራክረን ስናስመለስ አልተቀረጸም አልተወራም ምንም አልተባለም የመጀመሪያውን ቪዲዮ አይታችሁት ከሆነ እንዳልክ በጣም ይቅርታ ላመሰግን ሲገባኝ ድጋሚ በችግሬ ጊዜ መጣሁኝ ያለችው ልክ ቤቷ ነገሯ እንዳለቀ ወጣሁኝ ከህይወቷ ማለት ነው ይሲ ለሚዲያ ፍጆታ አላልኳትኝም ምስጋና አልሰበሰብኩባትም እንደዚህ በይልኝና አላልኳትኝም በቃ ወጣው ከህይወቷና ትላንትናም ዛሬም ሁሉ ጊዜ ሰዎችን ወደ ሚዲያ አምጥቼ ሰዎች ከተረዱ በኋላ እኔ ስልካቸውን አላቅም ስማቸውን አላቅም እወጣለሁ ማለት ነው ድጋሚ እንኳን መጥቶ እንዲያመሰግኑኝ እድል አልሰጣቸውም ለምሳሌ አከል አላቅም ትላንትና የለቀኩትኝ የ40 ዓመቱን ትዳር አይታችሁ ከሆነ እንደው ለማስተማሪያ ይሁን ብዬ ነው እንጂ እኔ 180 ሺህ ከኮሚኒቲ ነው የተሰበሰበው ከኮሚኒቲ 180 ሺህ ተሰበሰበ 182 ሺህ ብር 50 ሺህ ብር ግን ከግሌ ነው የጨመርኩትኝ ያንን ማውራት ኢቭን ሳልፈልግ ዳይሬክተሮቹ ናቸው ያ ነገር እንዲወጣ ይፈልጉ የነበሩት ገባሽ ማለት ከዩቲዩብ አይገኝም ያን ያክል ብር ሃኒ ባለቤቴን ስነግራት ቴክስት አደረገችልኝ ኦኬ የምንችለውን ያክል ሰፖርት አድርጋቸዋለችኝ ደና 50 ሺህ ብር ጨምረን 232 ሺህ ብር ከፍለን ካርታቸውን መልሰን አወጣን በቃ ወጣ አለቀ ተመልሰን እኛ ሴትዮ አንጋብዛቸውም እኛ ተረዳችሁኝ አይደለ እንትን አይደለም ማለት የእውነት ነፍሴ አይደለም የኔ ነፍስ እሱ አይደለም አላቅም እንግዲህ ከዚህ በፊት ፕሮግራሚንግ ከተከታተላችሁ ከሰማችሁኝ ሰዎችን ማገዝ ሰዎችን መርዳት በሰዎች ችግሮች ላይ መቆም የኔ የዕለት ተዕለት ህልሜና ፍላጎቴ ነውና በዚህ መንፈስ ስለሆነ እንደዛ እንዲሰማችሁ ስላደረኩኝ አምሪሊ ኔትወርክ ያዘው
ሶሪ በእውነት እንዳልክ ይቅርታ እንዳልክ እኛ አንተን በጣም ስለምንወደህ ስፔሻሊ እኔ ሀቢባ ብዙ አመት ስለምከታተልህ ስለማከብረህ ስለምወደህ በጣም ተሰማኝ። ዘይነብ ሀረግን ዲስሪስፔክት ያደረገችበት መንገድ አንተ ትክክል ነው ትላለህ። እዛ ጋር ንጽህናሽን ስለማጠብቂ አንቺ ዝርክርክ ስለሆንሽ ለምንድን ነው ማትፈልጋት ብዬ ስጠይቀው ባልሽም ዝርክርክ ናት ንጽህናዋን አጠብቅም አለኝ። ቆንጆ አይደለሽም ብሎ የእሷን ገበና በስልክ እንደ እህት ወይም እንደ ጓደኛ እንደ እህት አምናት በስልክ የነገረቻትን ነገር እሷ ለባለቤቷ እራሷን በ1000 ብር እንደሸጠች ባሏ እኮ ነው። አንዲት ሴት ከባሏ ጋር ትተኛለች፣ ማንኛውም ሴት። ስለዚህ ከባሏ ጋር ከልጆቿ አባት ጋር ነው የተኛችው። ያንን ገበናዋን አውጥታ አደባባይ ላይ እዛ ጋር ስታሰጣት ዳውን ስታረጋት እኔ ሀረግን ለምን ለራስሽ አልቆምሽም? አንቺ ጠንካራ ሳትሆኚ አንቺ ጠንካራ እናት ሳትሆኚ ጠንካራ ልጆችን ማፍራት አትችይም። ዲስሪስፔክት ስትደረጊ መልስ እንኳን ከሌለሽ ብድግ ብለሽ መሄድ ነበረብሽ። እንዴት እዛ ጋር ቁጭ አድርጋ ክብርሽን ስትነካ ዝምት ያለሽ? ካሜራ ቆሞ ምን አለች ሀረግ? ምን አለች? ከ3 ልጆች ጋር እንዴ ብይ ስትላት እኔም ልጆች አሉኝ ግን ራሴን እንጠብቃል። ዘይነብ ሀብታም ናት፣ ሰራተኛ ልትቀጥር ትችላለች። እቺ ምስኪን ድሃ ናት። ከ3 ልጆች ጋር ራሷን ብትጠብቅ ባትጠብቅ፣ አንድ ሰው ከወደደ ነፍስህን ነው የሚወደው፣ ማንነትህን ነው የሚወደው፣ አንተነትህን ነው የሚወደው። ውበት ረጋፊ ነው። ነገ ስትታመም ጥሏት ይሄዳል ማለት ነው። ውበቷን ብሎ የመጣ ወንድ ነገ ካንሰር ታማ ብተኛ ጥሏት ይሄዳል። ለምን? የፈለገው ውበቷን ነበር። ውበት አለቀ፣ ይሄዳል። ሀብትን ብሎ የመጣ ሀብቱ ሲጠፋ ይሄዳል። እሷን ማንነቷን ነፍሷን ብሎ የመጣ ግን ነፍሷ እስኪወጣ አብሯት ይቀመጣል። ስለዚህ ባል ራስ ስለተጠበቀ የሆነ ነገር ስለተዋበ ምናምን አይደለም። ባል ከወደደ ማንነቷን ፐርሰናሊቲዋን እሷን ነው ሊወድ የሚገባው። እዛ ጋር እሷ አስቀምጣ ራሷን እንደማትጠብቅ ስትነግራት ለዚች ሴት ዲስሪስፔክት እያደረገቻት ነው። እሷ ሀብታም ስለሆነች ዘይነብ ሀብታም ስለሆነች ሀረግ ድሃ ስለሆነች ነው እዛ ጋር ዲስሪስፔክት ስታደርጋት። ትክክል ነው። አንተ አምነህበት ነው ዝም ያልከው መሰለሽ? እንደዛ አይደለም። እኔ የሚዲያ ሰው ነኝ፣ ባላንስ ነው ማድረግ የምችለው። እና ምን ሆነ መሰለሽ፣ እኛ እናስቆማለን። አንዳንድ ጊዜ ፕሮግራም አቆሜ ወደ ሀረግ እኮ ዞሬ የምትዩ ነገር አለው ይላታለሁ ወይ ገብቶሻል አይደለ? አንዳንዴ በቃላት በምልክት እንደው እዚህ ላይ ባላወራው ደስ ይለኛል እንጂ አስቆሜ እኮ ለማገዝ ሞክራለሁ ወይ ገብቶሻል አይደለ? ሚዲያ ላይ ያንን ባረግ ኑሮ እርግጠኛ ነኝ እንዴት ለአንድ ሰው ታደላለህ ይባላል አይደለ? እንዴት ወደ አንድ ሰው ብቻ ትዞራለህ ይባላል። ኦኬ እንደዛ ነው የሚሆነው። ግን ሚዲያውን አስቆሜ ካሜራውን አስቆምና የምትዩ ነገር የለም፣ የምትጨምሩት ነገር የለም፣ የምትዩ ነገር እንደዚህ ብለሽ ተናገሪ ብዬ እኮ ዳይሬክት ለማድረግ እየሞከርኩ ነበረ። ኦኬ ሀረጌው ከኛ ጋር ነች ያለችው። ፖይንቱ ግን ምን ነበረ? እንደ አንድ ሚዲያ ሰው እኔ ኢሞሽናቸውን እንዲያወጡ ትክክለኛ ሰው እንዲያቆም ፈልገው ጤናማ ያልሆነ ሪሌሽንሽፕ ደስ ጤናማ ያልሆነ ሪሌሽንሽፕ አንሄልዚ ሪሌሽንሽፕ ገጽታው መልኩ ይህንን ይመስላል ነው የኛ ሙያ ገብቻ የኛ የሚዲያ ሰው ያንን ነው። መቼም ጣውንቶች ተቀምጠው እዛ ቦታ ላይ ተገናኝተው በጣም እኮ ቆንጆ ነች፣ በጣም ታምሪያለሽ፣ ባልሽ አንቺን በማግኘቴ የኔ ባል አንቺን በማግኘቱና ካንቺ ጋር ስላደረ በጣም ደስተኛ ነኝ አይባባሉ። መቼም እልህ አለ፣ ንዴት አለ፣ ብስጭት አለ፣ ቅናትም አለ እኮ በሁለቱም ጋር ይኖራል ብዬ አስባለሁ። the real feeling of reality show ግን ይሄንን አይደል ሼር የምናደርገው፣ ሪል ፊሊንጋቸውን አይደል የምናጋራው። ስለዚህ የሪል ፊሊንጋቸውን ወደ እሱ እንዲወጣ ወደ ህዝብ እንዲወጣ አድርገናል። እና ኤግዛክትሊ ከዛም በኋላ ፍርዱን ለህዝብ ነው የምንተወኛ እንደ ሚዲያ ሰው ህዝቡን አክብረን ነው ለህዝብ የምንተው። ዳትስ ዋይ አሁን እሷ ትክክል አይደለችም፣ ሀረግ ምስኪን ነች፣ ሀረግ ትክክል ነች፣ ከሀረግ ጎን ልንቆም ይገባል የሚል ይሄ ሁላ ሰው የተነሳውና ከሀረግ ጎን የተነሳው የዛችኛዋን መልካም ያልሆነ አንደበት ስለሰማን ነው አይደለ? ይሄ ሁላ ሰው የተሰባሰበው እንደዛ አይደለ? ባይሆን ኑሮ የኔ ቆንጆ በጣም መልካም ነች፣ በጣም ቆንጆ ነች፣ በጣም ነው የምታምሪው፣ ባሌ ካንቺ ጋር ስለነበር በጣም ደስ ይለኛል ብትባል ኑሮ እርግጠኛ ነኝ ኮሜንት ላይ የሆነ ነገር ተደራርገን ተለያይተን ሀረግንም ከጎኗ የምንቆምበት ሁኔታ አይፈጠርም ነበረ። ይሄ ሁላ ሰው ከተበደለ ሰው የቆመው ትክክለኛውን የሰውን ፊሊንግ ስላጋራን ነው፣ ለህዝብ ስላጋራን ነው፣ ትክክለኛውን ፊሊንግ ወደ ህዝብ ስላመጣን ነው። ብንወሻሽ ኑሮ እዛ ቦታ ላይ ዳይሬክት ብንደራረግ ኑሮ እንደዚህ ቢሆን ኑሮ እኔን ጀግና አድርጋችሁ ታወጡኛላችሁ እንጂ ምንም የሚፈጠር ነገር የለም ነበር። ራይት። ስለዚህ እንደ አንድ የሚዲያ ሰው እኔ ላረግ የምችለው ትክክለኛውን የሰው ስሜት ለህዝብ ማጋራት ነው። ጤናማ ያልሆነ ግንኙነት ይህንን ይመስላል ብለን ግን ደግሞ የተጠየቅነውን ኦብጀክቲቭ የነበረውን የልጅቷን ነፃነት መስጠት አልነበረ? የልጅቷን ነፃነት እኮ ሰጥተናታል። የልጅቷን ነፃነት ምን ነበር? ዲኤንኤ። በነገራችን ላይ ባልየው ዲኤንኤ አልመረመርም ብሎ ነበር። ይሄን ታውቃላችሁ? አስገድደ ነው።
ኦኬ አስገድደ ነው ወደ ዲኤንኤ እንዲሄድ ያደረግነው። አስገድደ ነው ዲኤንኤ ሄዶ ተመርምሮ ነው ውጤት ይዞ የመጣው። ኦኬ አስገድደው ነው። ስለዚህ ምን ለማለት ፈልጌ ነው እንደዚህ አይነት መሰል ፕሮግራሞች ሲሰሩ በተቻለ አቅም ሪያሊቲ ሾው ስለሆነ እውነተኛ የሆነውን ነገር ለማቅረብ እንሞክራለን። አንዳንድ ጊዜ ግን ምን ሊፈጠር ይችላል መሰለሽ ሀቢባ፣ ኤዲቲንግ ላይ ኤዲተሮች ያው እኛ ቀርጸን እንወጣለን፣ ወደ ቤታችን እንሄዳለን። ፋይሉን ኤዲተሮች ከጀርባ የሚሰሩ ሰዎች ይዘው ይሰሩታል። ቼክ የሚያደርገው ቼክ አድርጎ ይለቀቃል ማለት ነው። በዛ ውስጥ ስህተቶች ሊፈጠሩ ይችላሉ፣ ከኛ ሊያመልጡ ይችላሉ። ስፔሻሊ ሊወጡ ይችላሉ። አንዳንዴ ሁለተኛ ደግሞ የሚፈጠረው ነገር ብዙ ጊዜ እኔ ቻሌንጅ አደርጋለሁኝ። ተው እንደሱ አይደለም ብዬ እኮ መገባበት ጊዜ ቪዲዮዎች ላይ ሰው ኮሜንት ምን እንደሚል ታውቃለህ? እንዳልክ ተዋቸው እስኪ ያወሩበት። ለምንድን ነው እንዲያወሩ ማትሰጣቸው እድል ይሉኛል። ኦኬ ዝም ስል ደግሞ አሁን ተመሳሳይ ነገር መጣ። ተዋቸው ያወሩበት። ይቅርታ በፊት ነው በሬዲዮ ብቻ እያለ ላይክ በስቱዲዮ ማትቀርቡ ጊዜ ያለ በፊት በድሮ ታሪኮች ድምጽ ብቻ ነበር የሚለቀቅልን ከጽሁፍ ጋር ምናምን። የዛን ጊዜ ብዙ ጊዜ ኮመንት ላይ ያለው አረ እንዳልክ መሀል አትግባ አታቋርጣቸው። ማቋርጣቸው ግን ለምን መሰለሽ መስመር እንዳይስቱ ነው። ወይም ትክክል ሆኖ ያልተሰማኝ ነገር ሲገባ ጣልቃ ገባለሁ። አሁንም ራሱ ዩቲዩብ ላይ ጣልቃ ገባለሁ። በጣም ነው ቻሌንጅ ማድረጋቸው ባይዘወይ እንዴት ለምን ምናምን ስል ወይም ላግዛቸው ስሞክር እንዳልክ ተው ያውሩበት ለምን እንደው የምታቋርጣቸው የሚል ማአት ኮመንት ይበጣል ማለት ነው። ዝም ብለሽ መስማት አንዳንዴ የሰዎችን ትክክለኛ ፊሊንግ ለማጋራት ያግዛል ማለት ነው። ሀቢባ እኔ ኢንቴንሽናሊ አይደለም አሁን ሰው እንዲረዳው የምፈልገው ነገር አይደለሁኝም። በነገራችን ላይ ነፍስ አይፈቅድም፣ የኔ ነፍስ አይፈቅድም። የኔ ነፍስ ለቤተሰብ የሚያደላ፣ የኔ ነፍስ ለሴቶች በጣም የሚያደላ፣ የኔ ነፍስ የእውነት ለማስታረቅ ጥግ ድረስ የሚሄድ በሚሊዮን የሚቆጠሩ ሰዎችን በዚህ ፕሮግራም ደርሻለሁኝ። በሺ የሚቆጠር ሰው ጦርነት ላይ ገብቼ እኮ አስታርቄ ያውቃለሁ። ሰዎችን ኮሚኒቲ አስታርቄ ያውቃለሁ። ታውቃላችሁ? ኮሚኒቲ አስታርቄ ያውቃለሁ። ኮሚኒቲ የእንትንን ኮሚኒቲ ታስታውሱታላችሁ? የቡራዮ ኮሚኒቲ 2010 ላይ ያ ሁላ ህዝብ ተጨፋጭፎ ሰው አውርቶ ሲወጣ እኔ እኮ ከኮሚኒቲ ጋር 8 ወር አብሬ እንደከረምኩ ታውቃላችሁ? በጣም ብዙ ጥፋት ሊያጠፉ የሚችሉ ሰዎችን አድነን አላወራ ነው ረስተነዋል። የትግራይ ጦርነት ጊዜ እኮ ሲከፈት ህዝቡ ጋር ኮሚኒቲው ጋር ሄደን የፒኤችዲ ፕሮግራም ያሁን ለምሳሌ ያክል እሱ ላይ ነው የተሰራ ያለው እና ህዝቡ ጋር ሄደን ያንን ስንሰራ ይውድን ብሊቭ አናወራም። ገብቻል አይደለ? ኮሚኒቲና ቤተሰብ የኔ ልቤ ነው ስል የእውነት ልቤ ነው ሁሌ ነው የምለውና አሁንም ይሄኛው የሐረግ ፕሮግራም ሐረግ ህያው ምስክር ነች ከእናንተ ጋር አለች አሁንና ሐረግ ህያው ምስክር ነች። በምን ያክል ልብ እንደምቀበላት ምን ያክል እንደማዝንላት እንዴት አድርጌ በደወለችልኝ ሰዓት ሁሉ እንዴት ደውዬ አጠገባ እንደምሆን በቸገራት በተቸገረችበት ቦታ ላይ ቆሜ አጠገባ ሆኜ ስከራከር የእውነቴን ነው የምልሽ። አንድ ቀን እኮ ነው የምልሽ፣ አንድ ቀን ፊቴ ጠቁሮ አያውቅም፣ ከፍቶኝ አያውቅም። ይኸው አጠገቤ ነች ያለችው ልትመሰክር ትችላለች ማለት ነውና ስለዚህ እንደዚህ አይነት ስህተቶች አሁን እያየሁ ነበረ። ምንድነው ሚዲያውን እናቋርጥበት እናዘጋ ምናምን የሚሉ አይነት ነገር ሳይ ሰው ግን እንዴት ቢረዳኝ ነው? ሰው እንዴት ነው ይተረዳል? ይቅርታና እንዳልክ ከኛ አይደለም የወጣው ከኔ ቤተሰቦች ተከታዮች ይገባኛል። አንዳንድ እንትኖች ላይ ያየው ነበርና ሰው እንዴት ነው ይተረዳኝ፣ የቱ ጋር ነው የተሳሳትኩት፣ የቱ ጋር ነው ክፍተት የነበረው የሚለውን ነገር እያሰብኩኝ ነበረ ማለት ነው። የእውነቴን ነው የምልሽ። ሰው ምን ልል ፈልጌ ነው እኔ በተቻለኝ አቅም አሁንም ነገ ከሐረግ ጋር ቀጠሮ አለን። ቆንጆ ቪዲዮ ሰርተን እንለቅላችኋለን። እሺ ቆንጆ ቪዲዮ እንሰራለን፣ ጥሩ ስራ እንሰራለን። አንድ እናንተ ጓደኛም ደውላልኝ ነበረ፣ ተቆጥታኛለች። ያለውን ነገር በግልጽ አስረዳኋት ማለት ነው። ሰው ይሄ ነው ያለው እውነታና ሀቢብ እናንተ በጣም በርቱ፣ በጣም ጀግኖች ናችሁ። ትልቅ ስራ ነው እየሰራችሁ ያላችሁት። ከምሬ ነው የምልህና አሁን ወደ ቲክቶክ መቀላቀል ሳይኖርብኝ አይቀርም። አገኝሻለሁ ብላችሁልኝ ቲክቶክ እንላለን እኛም ሙዚቃን በደንብ እንቀበላለን። እና አንድ ጥያቄ ያለኝ እንዳልክዬ ከምር ሚስተቶች የሐረግን የመጀመሪያውን ፓርት 1 ኢንተርቪውን አይተው በታሪኳ በጣም አሳዘናቸው። እሷን ለመርዳት መጥተው ነበረ ፓርት 2 ኢንተርቪው ላይ አይደል እንዳየ ነው እና መጥተው ነበረ። ከዛም በኋላ የባለቤቷንና የውሽማውን ይቅርታ እኔ ፍቅረኛ የሚለውን ማድረግ አልሰጣትም። ምክንያቱም አንድ ሰው ፍቅረኛ እኔ በጣም ስለማፈቅር ይቅርታ ብለው ፍቅረኛ ከአንድ ሲንግል ወንድ ጋር ሪሌሽንሺፕ የመሰረተች ሴት ናት ፍቅረኛ የሚባለው ታይትል የሚሰጣት እና አንዲት ሴት ከባለትዳር ወንድ ጋር ሪሌሽንሺፕ ከመሰረተች ለእኔ የቺ ሴት ስሟ ፍቅረኛ ሳይሆን ውሽማ ነው። ስለዚህ ውሽማ እየጠራው ነው ማናገራት። ባለቤቷና ውሽማው
ፓርት 2 ላይ ቀርበው የነሱን ኢንተርቪው ካዩ በኋላ ተመረሪ ስተቶች ሀሳባቸውን ቀይረው ቆይ አሁን ከማኔጅመንቱ ጋር ተመካከል ማንን መርዳት እንዳለብን ወስነን እናሳውቃለን ነበር ያሉት። የመጀመሪያው ፓርት ላይ ግን ለሀረግ ነበር ለማገዝ ፐርፐዝ ሀረግን ብለው ነበር የመጡት። ትክክል ነሽ። ሀረግን ብለው ነው የመጡት። ሲመጡ ሀረግን ማገዝ እንፈልጋለን አሉ። ከዛ እኛን ካረዳ ለሴቶች ህግ መፍትሄ ካልሰጠ ምንድነው ጥቅሙ? መዓዛ አሸናፊ ወደ ፍርድ ቤት ፕሬዝዳንት ሆና ስትመጣ አስታውሳለሁኝ። በጣም ነበር ስሞግት የነበረው። የመዓዛ አሸናፊ ሴት ሆና ወደ ፍርድ ቤት መጣ ለሴቶች ፍትህ ካልሰጠች what is the point? ምድራችን የወንዶች ምድር ነች። ሴቶች ፓወርለስ እየሆኑ ነው። በጣም ከባድ ሁኔታ ላይ ያለነው። ብዙ እናቶች መጥቶ ያለቅሳሉ በጫንቃቸው ልጆች ይዘው። ታምኛለሽ? በአንድ ጫንቋ ልጅ በአንድ እጇ ልጅ ይዛ በልጇን የጎተተች ጫንቃቸው ላይ ልጅ ይዘው በየቀኑ እኔ ቢሮ ሰዎች ይመጣሉ በየቀኑ እና እስከሚጨንቀን እስከ ግራ እስከምንጋባ ድረስ ነው። እንደዚህ አይነት የሴቶች ህብረት እንዲህ አይነት ጠንካራ የሚሞግት ወንድ ልጅ ሲያጠፋ እንዴት ያጠፋል ና ሚዲያ ላይ ያለ ይሁን ማንንም ይሁን አምጥታችሁ እዚህ እንዲህ የምትወቅሱ የምታበረታቱ ሰዎች የእውነት ጉልበት ናችሁና እኔ የእውነት በጣም እጅግ በጣም ነው ደስ ያለኝ። ሀቡ ነው የሚለው የቁጥር ስምሽ ይመስለኛል። ሀቡ የሚል ነው። እኔ ፎሎ አደርጋለሁ። እስኪ አሁን ፎሎ ማድረግ የምችል ከሆነ ላድርገው። ይሄ ነቀውት ፎሎ አደረገኝ። ፎሎ ስለዚህ ፍሬንድ ነን። እኔ የእውነት ልሻለሁ። በጣም ሰማችኋለሁ። በርቱ። ሙያዊ የሆነ ነገር ልሰጣችሁ ነው ቃል እገባለሁ። እሺ በምትፈልጉበት ጊዜ ጋብዙኝ። የሙያዊ እኔ የስነ ልቦና ባለሙያ ነኝ። እንደ ስነ ልቦና ባለሙያ የሙያዊ የሆነ ነገር ሰጣችኋለሁ። ማገዜን እቀጥላለሁ። የተቸገሩ ሰዎችን ስታገኙ ላኩልኝ። ስልኬን ማስቀመጥ ትችላለሽ። የኔን ስልክ ውሰዱ። ኤኒ ታይም ደውላችሁ በማንኛውም ሰዓት ስትፈልጉኝ ከጎናችሁ ነኝ ያለሁት እና የተቸገሩ ሴቶች የኔ ድጋፍ የሚያስፈልጋቸው የሙያ ድጋፍ የሚያስፈልጋቸው ለተቸገሩ ሰዎች ነፃ የምክክር አገልግሎት እንሰጣለን። ታምኛለሽ? ነፃ የስነልቦና የምክክር አገልግሎት እናንተ ብቻ ናችሁ እንደውም ነፃ የስነልቦና አገልግሎት የምትሰጡት። ይሄንን እኔ ለብዙ ጊዜ እናገራለሁ ለባለ ታሪኮቼ ባይዘው እኔ ጋር ገብተው ቢሮ ይሰጣል እና በማንኛውም ሰዓትና ጊዜ እኔ ከጎናችሁ ነኝ። አይ ፕሮሚስ። ይሄንን ስል በጣም ክብር እየተሰማኝ ነው። በጣም ደስ እያለኝ ነው። በጣም ወድጄው ነው እና በጣም በርቱ። ሰዎች እንደሚያወሩት እንዳልሆነ ቲክቶክ ዛሬ ተረድቻለሁኝ። ቲክቶክ ሲወራ ስለ ቲክቶክ ሲወራ ኔጋቲቭ እንትን ነው ያለው ታውቃላችሁ አይደለ? እንትኑ መልእክቱ ኔጋቲቭ ነው ኮሚኒቲው ጋር ሲመጣ፣ ግን እንደዚህ በቃ ፓወርፉል ይሄ ወደ ፖዚቲቭ ኢነርጂ መቀየር ይሄ ነው። ወደ ፖዚቲቭ ኢነርጂ ቀይራችሁ የምታለቅስን አንድ የኔን ክላይንት የኔን ደንበኛ አምጥታችሁ ሳቋን ከመለሳችሁላት የኔን ሳቅ እንደመለሳችሁት ነው የምቆጥረውና እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። በጣም ነው ደስ ያለኝ። የእውነት በጣም በርቱ። የኔን ድጋፍ በፈለጋችሁበት በየትኛውም ሁኔታ ላይ ፋይናንስ ስችል በፋይናንስ ሙያዊ ግን ከሆነ 24 ሰዓት አለሁኝ ከጎናችሁ። በጣም ወዳችሁ ብቻ ይበቃናል። ፋይናንስ ሌላው ሰፖርት ያደርጋል። አንተ በሙያ ከአንድ ሰው ጊዜህን ሰጥተህ በሙያ ሰፖርት ካርክ ዳትስ ሞር ዛን ነው እና በእንግሊዝኛ ስለሆነ ሶሪ ያልካት ይቅርታ አላላትም እኮ ታዲያ በነገራችን ላይ ነገ ከሀረግ ጋራ ፕሮግራም አለን፣ ሚዲያ ላይ አለን። እናውራ እኔ እና እሷ ግድ የላችሁም። የእውነት አጥፍተሃል፣ ይሄ ተሰምቶኛል፣ ይሄ አዝነህብኛል ካለችኝ እኔ ይቅርታ ጠይቃለሁ። ማለት የእውነት አዝኜብሃለሁ እንዳልክ እኔ እንደዚህ አድርጋ አሰጣኸኝ፣ አጋፈጥከኝ፣ እንደዚህ አድርገኛል፣ በድለኛል ካለችኝ አይ ፕሮሚስ እኔ የእውነት ይቅርታ ጠይቃለሁኝ። ግን አሁን ምንድነው ሰዎች ስላላስቆምክ ብቻ ነው እንዳልክ ይቅርታና ዘይነብ ስትናገራት ስታፕ ስላላለች ብቻ ነው እንጂ አንተ ሌላ ምንም አይነት ጥፋት የለብህም። ስቶፕ ብላት እኮ ትክክል አይሆንም ሀቢዬ። ስቶፕ ብላት አቁሚ። ቆይ መስመር ያለ ነገር እንግዳይን እኔ ሀረግ አንተን አምና ያንተ ስቱዲዮ ላይ ያንተ ሚዲያ ላይ አንተ ጋር ቀርባ እቤትክ የመጣ እንግዳ ሌላኛው እንግዳ ዲስሪስፔክት ሲያደርገው ኖ ይሄን አልፈቅድም፣ ይሄ መስመር ያለፈ ነገር እንድትናገሪያት ላይክ ፕራይቬት ነገሯን እዛ ጋር እንድትናገሪያት ላይክ
ላይክ ዝርክርክ የሚለው ቃል በጣም ይደብራልና እሱን ቃል ስታወጣ ኖ ይሄን ቃል መጠቀም የለብሽም ይቅርታ በያት ምናምን ማለት ነበረብክ በሰዓቱ። ያንን ነበር ኤክስፔክት ያደረግነው ካለ ትክክል ነሽ። ምን መሰለሽ ግን ሀቡዬ this is the real feeling ይሄ አይደለ ፊሊንግ። አሁን እሷ ዝርክርክ ስትል ማንን ነበረ ዝርክርክ እያለች ያለችው? do you think ሀረግን ይመስልሻል እንደዛ እያለች ያለችው? ባሏን እኮ ነበረ እየሰደበች የነበረችው ባይዘወይ ገባሽ? ዝርክርክ ስትላት፣ ቆሻሻ ነኝ ስትላት፣ አታምሪም ስትላት ነው do you think ሀረግን የምትሰድባት ይመስልሻል? በዛን ሰዓት ንዴቷ እሏ ሀረግ ላይ ይመስልሻል? ቅናት ባሏ ላይ ነበረ እኮ። ባሏን ነበር ዝርክርክ ስትል የነበረው። ስትሰድብ የነበረው እኮ ባሏን ነው። እኔ እንደ ባለሙያ የሚገባኝ ነገር የነበረው እሱ ነው። ዝርክርክ ብላ ስትሳደብ እንዴት ነው ከዚህ ዝርክርክ ጋር የሚፈይ የእሱን ምርጫ እያጣጣለችበት ነው። አየሹ እሱ ነው የሰደበች ያለችው። እሱ ነው በቃ እሱ ላይ ነው እየተበሳጨች የነበረችው። በእርግጠኛነት እነግርሻለሁ የዛን ቀን ገብቶ እነዚህ ሁለት ሰዎች ጤነኛ የሆነ አዳር ጤነኛ የሆነ ምሽት አይኖራቸውም። ሁለቱ በጣም ትናደድበታለች፣ ትበሳጭበታለች፣ ብታገኘው ትነክሷለች። እርግጠኛ ነኝ። በዛን ሰዓት ግን በዛ በድል ፈገግታ አልቅሳ ደስ ብሏት የወጣችሁ ግን ሀረግ ነበረች። በቃ እንቧ እስከሚመጣ ድረስ እጄን እየተንቀጠቀጠች ስትይዘኝ አይታችኋል አይደለ? በጣም እየተንቀጠቀጠች ነበረ እጄን የሳመችውና በጣም ደስተኛ ነበረች ሀረግ። ስለዚህ ሀረግ አሸናፊ ነበረች። ለዛ ነው ስፔስ ሰጥቼ ዝም ብዬ እንድሰማው ያረኳትኝ። እንደፈለገች እንድታወራ ስፔሱን የፈጠርኩት ከዛ የተነሳ ያለውን ኢሞሽን ሰው እንዲረዳው፣ ህመሙን እንዲረዳው፣ ንዴቱን እንዲረዳው ሆን ብዬ ነው እንጂ እንደው መቁረጥ ምኮችል እንደው ቢያመልጠኝ እኮ ኤዲቲንግ ላይ አውጡትላቸው ነበር አስፈላጊ ቢሆን። ከዚህ የተነሳ ስለሆነ እንድትረዱኝ ነው የምፈልገው። ስንሰራ ላይ የሚዲያ ስራ ሲሰራ እኔ ብቻ አይደለሁም የምሰራው። አንዳንዴ ከኔ ያመለጡ ነገሮች ኤዲተሩ መጠየቅ አለበት፣ ፕሮግራም ማኔጀሩ መጠየቅ አለበት። አሁን ፊት ለፊት እኔ ብቻ ፕሮግራሙን ስለማቀር እኔ ካቀረብኩኝ በኋላ ባይዘዌ እወጣለሁ፣ ደንበኞቼን ይዤ እወጣለሁ፣ ከነሱ ጋር ጊዜ አሳልፋለሁ፣ መሸኘት ካለብኝ እሸኛለሁና ፋይሉን ተቀብሎ ኤዲት አድርጎ ርዕስ ሰጥቶ ርዕስ እኔ ሰጥቼ አላውቅም። ባይዘዌ ኢቭን ርዕስ እኔ አልሰጥም እና ሰዎች ቢረዱኝ ደስ ይለኛል። እንዳልክ እንዴት እንደዚህ የተጋነነ ርዕስ ትሰጣለህ ይሉኛል። እኔ ርዕስ ሰጥቼ ኢቭን አላውቅም በህይወቴ ርዕሱ ካንተ ይመስለን ነበር። አሁን ተረድተናል በደንብ ገብቶናል። አይደለም ምንድነው ማድረገው እኔ ፕሮግራሚንግ ሰርቼ እኔ መከራከር ነው በቃ። ለዚህ ለደንበኞች መከራከር በኃይል መከራከር ነው እኔ አላማ። ተከራክሬ ሰዎቹን ጥግ ድረስ ነፃ እንዲወጡ አግዛቸውና እወጣለሁኝ። ቪዲዮ ያይቀረጽና ለህዝብ ይደርሳል ማለት ነው። በፊት እንዴት እንሰራ እንደነበር ልንገራችሁ። አሁን እንደው ፕላትፎርሙ ሚዲያው አበረታቶ ነው እንጂ በፊት እኮ አንድ ፕሮግራም ወደ ፕሮግራም ሆኖ ከመውጣቱ በፊት የስነ ልቦና ባለሙያ ደጋግሞ እንዲያዩ ይደረጋል። ከዛ የህግ ባለሙያ እንዲያዩ ይደረጋል። ከዛ ሶሻል ወርክ እንዲያዩ ይደረጋል። ከብዙ አቅጣጫ የሰው ስሜት ይጎዳል አይጎዳም የሚለው ነገር በጣም ተጠንቅቀን ነው። ለምሳሌ ያክል በጣም ዘግናኝ ታሪክ አንድ ትልቅ የሚባሉ የሃይማኖት አባት ልጃቸውን ሁለት ወንድ ልጆቻቸውን የደፈሩበት ታሪክ እጄ ላይ ገባ። do you think ይሄንን ወደ ህዝብ ማውጣ ይመስልሻል? አይሹ እንዴት እንደምጠነቀቅ እጠነቀቃለሁ። አላወጣው ኦኬ። አሁን በቅርብ ከትላንት መቼ ነው የዛሬ 15 ቀን ነው ምናምን ስለ አንድ ጋዜጠኛ ወሬ ሲወራ ሰምታችኋል? አንድ ጋዜጠኛ በከባዱ አንድ ጥፋት አጥፍቶ እኔ ጋር መጥቶ ነበረ። በጣም የፖርኖ ቪዲዮ ያለበት የፖርኖ ፊልም ያለበት ሴክሹዋል ኦርጋኑን ቪዲዮ እየቀረጸ የሚልክ ምናምን በጣም ዘግናኝ ታሪክ እኔ ጋር መጥቶ ነበረ። ሚስትየውን ቀርጫት ሄጄ እሱን በይሄን ቪዲዮ ከመልቀቄ በፊት ለዚህች ልጅ ብር ትሰጣታለህ ወይስ አትሰጣትም? ወደ 800 ሺህ ብር ነው የሰጣት። እኔ ወጣሁኝ ከውድድሩ ማለት ራይሽ አይደለ? አሁን ይሄንን ቪዲዮ ብለቀው የኔ ፎሎወር አይጨምርም ነበረ? የኔ ህዝብ አይጨምርም? የኔ ተከታይ የኔ እንደው ገቢም ከተባለ የኔ ገቢ አይጨምርም ነበር? እንዴት እንደምንጠነቀቅ ላሳያችሁ ፈልጌ ነው። እንደው እንዴት ምን አይነት ታሪኮችን እንደምንጠል ለምሳሌ ሲምፕል የሆነ ነገር ልንገራችሁ። ትላንትና የነጻነት ቤተሰቦች ናቸው እኔ እንትን ላይ የተቀረጹት የነጻነት ወርቅነህ ቤተሰቦች በጣም ትልቅ ሚስጥር ይዞ መጥቷል። ያንን ሚስጥር አሁን ኤዲት ይደረጋል። የሚቆረጥና የሚወጣ ማአት ነገር አለ የነጻነትን ነፍስ ለማክበር ገባሽ? አየሽ አይደል? ምን ያክል ቢወጣ እኮ እርግጠኛ ነኝ ሆኜ የምነግርሽ ያንን ታሪክ ባወጣው ቆራርጬ ጣልኩትኝን ባወጣው ስንት ሰው ብሎ በዙሪያ እንደሚመጣ አውቃለሁኝ። ግን የኔ ነገር ሳይሆን የሞተ ነፍስ ይራብ፣ ሰዎች አብረው ይኑሩ፣ ጤናማ ግንኙነት ይኑራችሁ ተብሎ ተቆርጦ የሚወጡ ነገሮች አሉ። ይሄ ቪዲዮ ከመለቀቁ በፊት ከተከሰሱት ሰዎች ጋራ ዛሬም ነገም እየተነጋገርን ያለ ነው። እንነጋገራለን። ዛሬም እየተነጋገርን ነው፣ ነገም እንነጋገር። ቪዲዮ ከመውጣቱ ይልቅ ከሚወጣ ይልቅ ቁጭ ብለን እስኪ እንመካከል፣ እስኪ ታረቁ።
እስኪ ማለት በሽምግልና ፍቱት ብለን እኮ እንፈታለን። ከኔ ማጅን አሁን የነጻነት ወርቅነህ ቤተሰብን ታሪክ እንደዚህ ለድርድር የምታመጪው ነው። እርግጠኛ ነኝ እኔ የዩቲዩበር በሆን የዩቲዩብ ነፍስ ይሄ የገንዘብ የመሰብሰብ ነፍስ ቢኖረኝ ዛሬ ቀርጬ ዛሬ ኤዲት አድርጌ ዛሬ ለቀዋለሁ። ለምን ካልሽ ምክንያቱም ገቢ ነው አይደለም? ግን አይደለም፣ እኛ እንደዛ አይደለንም። እና ብዙ 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 የጣልነው ታሪክ አለ። በጣም ብዙ የጣልነው ታሪክ አይሆንም ብለን የጣልነው የሰው ስሜት የሰው ስነ ልቦና ከዛስ በኋላ ብለን የምናስበው አስበሽዋል። ከዛስ በኋላ ቤተሰቡ ከዛስ በኋላ እሺ ያ ፋሚሊ ከዛስ በኋላ እያል የምንተው ማአት ነገር ነው ያለው። ሀቡና አድማጮች ተመልካቾች እንደዚህ እንድትረዱን ነፍሳችንን እንድትረዱልን እኛ በጣም የተከበርን ባለሙያዎች ስለሆነ ሙያዊ አገልግሎታችንን እንድትረዱልንም ጭምር እንፈልጋለን። በዚህ መንገድ እንድትረዱልን እንፈልጋለን። በጣም ነው የማመሰግነው። ሰዓታችሁን ወሰድኩባችሁ። በሬዲዮ ሰዓት ቢሆን የስንት ሰዓት ስፖንሰር ነው እንግዲህ ረጅም ሰዓት። በጣም ነው የምናመሰግነው። በጣም ጨዋ ሰው አክባሪ ነክ አክብረህን ምላሽ ስለሰጠህ ለህዝብ ያለህን ክብር ነው የሚያሳየው እና በጣም ነው የምናመሰግነው። እንወድሃለን፣ አክባሪክ ነን። እኔ በጣም ነው የወደድኳችሁ በእውነት። በጣም በርቱ። እሺ እጅግ በጣም በርቱ። በጣም ጎበዝ፣ እጅግ በጣም በርቱ። ይሄ የምትተጋገዙበት መድረካችሁ ነው። ቬንትሌት ታደርጋላችሁ። ታውቃላችሁ ስንት ሰው በየቤቱ ራሱን ሊያጠፋ እንደሚችል ታውቃላችሁ። ታፍኖ ስትረሱ ራሱ ምን ያክል እንደሚገለው ይሄ መድረክ ስላለ ግን ያወጣዋል። ይሳደባል፣ ከፈለገ ይናገራል፣ ህልሁን ያወጣል። ነው ኢሞሽኑን ሪሊዝ ያደርጋልና ይሄ በጣም ትልቅ መድረክ ስለሆነ በጣም በርቱ። እኔ ባለሙያ ነኝ። እንደ ባለሙያ የምፈልገው ኤኒ ነገር ካለ ከጎናችሁ ሆናለሁኝ። ሀቢባ በጣም በርቺ። በጣም ሀቢባ ነው ስምሽ? ሙሉ ስምሽ ሀቢባ? በጣም በርቺ። መልካም ጾም ይሁንልሽ። በጣም ጎበዝ ነሽ፣ ጀግና ነሽ። ይህን ሁላ ሰው ማሰባሰብሽ ትልቅ አቅም ነው። በጣም በርቺ። መልካም ጾም ይሁንልሽ። ቴምር ላኪልኝ ባይሆነ። እሺ ቴንክ ዩ። እሺ እግዚአብሔር ያክብርልኝ። ሰዓታችሁን ያስኩባችሁ። እሺ እናቴ ተባረኩ። ቴንክ ዩ በጣም አመሰግናለሁ እናቴ። እሺ እናቴ።